ዲና እንግዲህ እየፈራችው አልቀረላትም። ዲና እንግዲህ በቦርሳ በካርቶን ተልኮላታል። ይሄንን ዲና ክፍል ውስጥ አስገቢው የዲና ነው ብሎ ልኮላታል። ሲያስፈራራት የከረመ ቤት ድረስሽ እመጣለሁኝ አላት። እንግዲህ አሁን የምትዘው የምታነሳው ነው ዲና ያጣችው። ማርኮም ታስሮባታል። የበፊት የልጇም አባት እንግዲህ ከዚህ ፊትም በፖስታ የልጆቿን ፎቶ ልኮላት ነበረ። አሁን እንግዲህ ለልዩ ሰጥቶ ልዩ ደግሞ ተቀብላ ወደ ቤት አስገብታ ነበር። ማን አየው? አብርሃም አየው ማለት ነው። ያንን ካርቶን ሲያዩ እንግዲህ ለዲና እንደተላከላት የባሰ ሚስጥሯ ወጣባት ዲና ማለት ነው። በጣም የምትዘው የምታነሳው አታለች። አሁን እንግዲህ ማርኮም እስር ቤት ነው። እዚህ እነ ልዩና እነ ርብቃ ዶክተር ርብቃ ያሾፉብኛል፣ እኔ ብቸኛ ነኝ፣ ማንም የለኝ እያለች እንግዲህ ለማርኮ እየደወለች እየነገረችው ነው ማለት ነው። ከእሷ ጎን ማንም የለም እንግዲህ ከዲና ጎን ብቻዋን ሆናለች ማለት ነው። እንግዲህ ይህን ሁሉ ስታረግ የከረመችው ማርኮም እንግዲህ ልዩን ለማሳዝ ነበረ። ልዩን ለማሳዝ ሲሞክር እሱ ራሱ ተይዞ እስር ቤት ገብቷል። ሰላም ሰላም፣ ክብራትና ክብራን ቻናል የቤተሰቦች እንዴት ናችሁ? አለን ይመስገን። ተወዳጁ እንግዲህ የሳቢላ ዲራማን እየላችሁ መጥቻለሁ። ከወደዳችሁት ላይክ ሼር እያደርጋችሁ በአክብሮት ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ በአክብሮት ጠይቃለሁኝ። ሰውዬሽ እንዴት ነው ብሎ ደወለላት ማለት ነው ማርኮ ከእስር ቤት። ታዲያ አሁን አንቺ የት ነሽ? ያው ነው እሱ ቀን ሁሉ ቤቱን ቁልፎ ነው የዋለው። ታዲያ አሁን አንቺ የት ነሽ ብሎ ጠየቃት ማለት ነው። ብቻዬን ቆይ ብዬ አንተ ብትኖር በጣም ደስ ይለኝ ነበር እያለች እያለቀሰ ነው። ዲና እባክሽ ተነጋግሪ፣ ታሉን ይህን ጊዜ ማለፍ አንችልም፣ ተረጋጊ እያላት ነው ማርኮ። እንግዲህ ባሉንስ እየተሰማኝ ነው፣ አቅመ ቢስ እየሆንኩ ነኝ ማርኮ፣ ብቻዬን ነኝ እኮ እያለች እንግዲህ እያለቃቀሰኝ ነው። እና ልዩ እንኳን ቀለደችብኝ፣ ወይኔ ዲና እያለች ነው ማለት ነው። የኔ ፍቅር ሰውዬሽን ማረጋጋት አለብሽ። አሁኑኑ ወደ እሱ ይና የሆነ ነገር አድርጌ። እሱ ደረቅ ነው አይሰማም። አንቺም እንደሱ ደረቅ መሆን አለብሽ። እንግዲህ ሚስቱ ነሽ፣ ይወድሻል። በዛ ላይ ደግሞ እርጉዝ ነሽ እያለ ያሹፉበታል። የሱ እርጉዝና ማለት ነው። እንግዲህ አብርሃም እንግዲህ በጭራሽ ሊያዝላቸው አልቻለም። አሁን አብርሃም አሸንፏቸዋል። አብርሃም በቃ አሸነፋቸው ማለት ነው። አሁን በጭራሽ እርጉዝ ስለሆንሽ አሁን ተጠቀሚበት ይይና እያላት ነው ማርኮ። እንግዲህ እሺ እኔ ፍቅር እያለችው ነው የኔ ቆንጆ አላት። እሱ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር ከአንቺ ጋር እንደምሆን እንዳትረሺ እሺ። አሁን አብርሃም ጋር ሊሄድ ብለን ደህና ደር ብለዋለች። እንግዲህ አብርሃምን ለማታለል ሞክራለች። አብርሃም እንግዲህ በጭራሽ እንደ በፊቱ ሊሆንላት አልቻለም። ለምን? ሁሉን ነገር ሚስጥሩን አወቀባት። ልዩን የምታሰቃየውን ልዩን ከቤት ለማስወጣት የምታደርገውን ነገሮችን ሁሉ ብዙ ነገሮችን ስላወቀባት፣ በዛ ላይ ደግሞ በሱ ላይ እንደምትቀልድበት እሷ ሌላ ልጆች እንዳላት ትዳር እንዳላት ጊዜ በጭራሽ እሱ አሁን ሊበገርላት አልቻለም ማለት ነው። አብርሃም እንግዲህ አሁን አሸንፎታል። አሁን ብቸኝነት እየተሰማት ነው ማለት ነው እሷ። አብርሃም እንግዲህ ዝም ብሎ ክፍሉ ገብቶ ብቻውን ተኝቷል። እሷ እንግዲህ ገብታ አብራ ለማደር ሞክራለች። እሱ ደግሞ በጭራሽ ለቆላት ነው የሄደው ማለት ነው። ዲና ታዲያ በዚህን ጊዜ አባቴ ጥለኸኝ ተኛ አለችው ማለት ነው። እያለማመጠች እያባበለች ማለት ነው። ሚስትር ማኩረፍ እንዲህ ተገቢ ነው ብለዋለች ማለት ነው። እሱ ግን ሊበገርላት አልቻለም ማለት ነው። እንግዲህ አንዳንዴ ሰው ልጅ ብዙ ነገር ችሎ የመጨረሻ የቆረጠለታ እንደ አብርሃም ያላንተ መኖሬ መቻል እንደማልችል ነው አይደል እንደዚህ የምትሆንብኝ እያለች አሁንም እያባበለችው ነው ማለት ነው። አብርሃም ግን መስሚያውን ደፍኗል ማለት ነው። ለኔ ሳይሆን ለልጅክ ስትላለችው ማለት ነው።
አብርሃም እንግዲህ ዝምታውን ሰበረና ለቀቀላት ሄደ ማለት ነው። በጣም ነው በቃ ቆርጧል ማለት ነው። ከእንግዲህ ሊታለልላት አልቻለም። አብርሃም ብዙ ነገሮችን አድርጋ ያለች ቁርስ ሰርታ ቁርስ እንዲበላ ቀመማበት። ከኔ ጋር ምተኛት አስጠላክ ወደ ልትን ይሄን ያህል ነው እንዴ ተናደድክብኝ? ያደረገችውን ሁሉ ረስተዋለች ዲና ማለት ነው። ያን ሁሉ ነገር አድርገው አንተ መሄድ የለብህም እኔ ነኝ ያጠፋሁት እኔ መሄድ አለብኝ ብለዋለሁ። ደህና ደሪ ብሎ እንግዲህ ጥሏት ሄዷል ማለት ነው። እንግዲህ የዲና መጨረሻ እንደዚህ ነው እላችኋለሁ። እንግዲህ ማርኮም እንግዲህ ከእስር ቤት ተፈቶላታል። እሷም እንግዲህ ደስታው ሊገላት ነው ማለት ነው። እነ ልዩ እንግዲህ አንቺም እንግዲህ ደርሷል መግቢያሽ እያሏት ነው። የነ ልዩ ፈገግታና ሳቅ ነው የሚገርመኝ ማለት ነው ከሁሉ እና እንግዲህ እንትን ውስጥ ካርቶን ውስጥ ስልክ አድርጎ ነው ውጭ ያደረገው። ይሄንን ደግሞ ማናገኘው ማርኮን አገኘው ማለት ነው። አንተ የፈሪ ልጅ ለምንድን ነው በቀንህ የምትጫወተው? ወንድ ከሆንክ ለምን ፊት ለፊት አትገጥመኝም ብሏል ማርኮ ማለት ነው። እንደ ወንዶቹ እንግዲህ ያም ደግሞ ማርኮ ለምንድን ነው ቀንህን ገና በብስጭት የምትጀምረው ብሎታል ማለት ነው። እሱ እንግዲህ ካርቶን ውስጥ ሲፈታ ምንድነው ስልክ ነው አስቀምጦ የላከው እንግዲህ ማርኮንና ዲናን የሚፈልገው ማለት ነው። በጣም የሚገርም ነው። ማርኮ ነው እንግዲህ ያነሳው ማለት ነው። የተቀመጠው መንገድ ላይ አስቀምጠውላቸዋል። ማርኮን ፈቶ ሲየው ስልክ ነው እሱ እንደሆነ ማውቆታል ማለት ነው። መጀመሪያ እንግዲህ ሲደውል እሱን አነሳለት። አንተ በጣም ረይም ነክ ማለት ያስቀመጠው ስጦታ ወደድከው? ስጦታ ነው እንግዲህ ያስቀመጠለት ማለት ነው። ከስልኩ ውጪ እንትን አድርጎለታል ማለት ነው። ያስቀመጠለት እንግዲህ ካቴና ነው ማለት ነው። እና ስልኩን ከላይ አንስቶ ከታይ ካቴና ምስል ነው የላከለት። እስር ቤት ሊገባ ማርኮ ፈገግ በል እያለ እየሳቀበት ነው። እገልሃለሁ እያለ ይፎክራል ማለት ነው። እና በጣም የሚገርም ነው ማለት ነው። ማርኮ እንግዲህ እንደተላከለት ነው። ምን አይነት ጅል ነው እንደዚህ የብድ ስራ የሚሰራው ብሏል። ወረቀቱን እያነበበ እያለ እንግዲህ ከኋላ ማርኮ ከች ብለውበታል ማለት ነው። ከኋላ ደርሰው ቀብን አደረጉት ዘውታ ጉዱነትም የትም ተመልጠኝ እያለ ሲፎክር ጤና ይስጥልን አቶ ማርኮ። ልዩ ደግሞ አሾልቃታለች። ምን ልርዳችሁ አለ ልዩ። ይሄን ሁሉ ከፌዴራል ፖሊስ ነው። ልዩ ወንድ ናት አንዳንዴ ማለት ነው። እንደሱ የታገሰ የለም። በመጨረሻ ያሰበችው ሁሉ ተሳክቶላታል። ልዩ ይመቻት። በጣም ነው የምትገርመኝ እኔ ልዩ ማለት ነው። እንግዲህ የተላከው እንትን ውስጥ የዲና ፎቶ የዲና ልጆች ፎቶ ተልኳል። ይህን ሁሉ ልዩ እንግዲህ አይታለች ማለት ነው። እንግዲህ ዲና ደግሞ ቁርስ ሰርታ ለአብርሃም እየጠበቀችው ነው። ቁርሱን እንግዲህ እሷም ቀመማበታል። አብርሃም ደግሞ ሊበላላት አልቻለም እና ብዙ ጊዜ እየሞከረ ነው ግን ሊሳካላት አልቻለም። አብርሃም ይቅርታዋን ሊቀበላት አልቻለም ማለት ነው። እንግዲህ ዲና ብቸኝነት እያስጮሃት ነው ማለት ነው። ያ ሁሉ እንደዛ የምትንቀባረረው እነ ልዩ ላይ እንደዛ የሚያደርጉት ርብቃ ላይ ይሄ ሁሉ ልዩን ሊጎዱ ባይፈልጉ ኖሮ ይሄ ሁሉ መከራ አይደርስባቸው ማለት ነው። እኔ ዲና ትዕግስት ነው የሚገርመኝ ማለት ነው። እና ቤተሰብ ይሄን ይመስላል እንግዲህ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ብዝት ይበል። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሳቤላ ድራማ የምትወዱ ሰብስክራይብ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። ሰብስክራይብ እያደረጋችሁ
ሁላችሁንም በአክብሮት ከልብ ነው የማመሰግነው። ይቀጥላል ማለት ነው። ኢሳቤላ ድራማ የሚናፍቅ የሚወደድ ድራማ ነው። እስከሚለቀቅ ድረስ ነው የሚናፍቀኝ ማለት ነው። ኢሳቤላ ድራማ እስከሚለቀቅ ድረስ ነው የምቸኩለው። በጣም አዝናኝና ደስ የሚል ድራማ ነውና ከዚህም በላይ ደግሞ ብዙ ነገሮችን እንማርበታለን እና ይህን ይመስላል የዛሬ ቆይታችን። ቀጣይ እስከምንገናኝ ደግሞ ሰላምና ፍቅር ከሁላችሁ ጋር ይሁን። ሁላችሁም ከልብ ነው የማመሰግነው። ኢሳቤላ ድራማን የምትወዱ አበረታችሁ፣ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ እስከ መጨረሻው አይታችሁ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ የማርኮን መጨረሻ ደግሞ እናያለን ማለት ነው። እንግዲህ የርብቃ ጨዋታ የርብቃ በህይወት ውስጥ ፍጹም ሰው ፍጹም ግንኙነት የለም ብላለች። ርብቃ እውነቷን ነው፣ ትክክል ናት። በህይወት ውስጥ አንድ ሰው ፍጹም ሰውና ፍጹም ግንኙነት የለም ማለች። ሰው ልጅ በህይወት ውስጥ ብዙ ነገሮችን ይሳሳታል ማለት ነው። የሰው ልጅ ብዙ